Hello. ጠፋች በሁለት አመቱ አንተ ብቻ ነው ያሳደግከው አንስመቶ አንተ እዚህ ቁጭ ብለሃል ብላ የሆነ ልጅቷ ግቢ ልጅቷ ነገረች ሮጦ ወጣ ጋይስ አሁን ኤርፖርት ነን ልንቀበላቸው ነው እንዳያችሁት ሁለት አበባ ይዣለሁ ምንድነው ያሰብኩት መሰላችሁ እዚች ጋር አደበቅና ማለት ነው እንደዚህ እዚች ጋር አደበቅና ከዛ በኋላ እዚህ ጋር እስከሚደርሱ ድረስ እንጠብቃቸዋለን ከዛ በኋላ ወጥቼ አስደነግጣቸዋለሁ ማለት ነው ሰርፕራይዝ አደርጋለሁ ልጅቷ እኔ በጣም ጉጉት እየጠበቅኩ ነው እውነቴን ነው የምላችሁ እጄን ሲስመኝ አልተሰማኝም የዛኔ መቼ ነው የተሰማኝ አዲስ አበባ ገብቼ ቪዲዮ በሌላ ሰው ተለቆ እሱን ቪዲዮ ሳይማ ኤኒዌይስ አም ሶ ኤክሳይትድ አዲስ አበባ መጥቷል ቀጣይ 2 ቀናት ከኔ ጋር ነው የሚሆኑት አሪፍ የሚገርም ላግዠሪ የሆነ ላይፍ እንዲያሳልፉ ነው ማደርገው ያ ልጅና አባቱ ማለት ነው ደስ የሚል ቫኬሽን ይኖራቸዋል አዲስ አበባ ለመጀመሪያ ጊዜያቸው ነው ኤርፖርት ሲገቡ ለመጀመሪያ ጊዜያቸው ነው ስለዚህ ሌላ ዓለም እንዲገቡ ነው የሚፈልገው እነዚህ ይህ ልጅና አባት ማለት ነው ተከታተሉን እወዳቸዋለሁ ቻው ጋይስ አሁን እንግዲህ መጥቷል ወደዚህ ይመጣል አስዞር አታሳይች ሄሎ ተገናኘን አዲስ አበባ መጣሽ ወይ ፍቅር የሆነ ልጅ በእናትህ ደህና ነህ እንዴት ነበር አየር ጥሩ ነበር ያው እቺ ፍላወር እቺ አበባ አለች ታምራለች ደግሞ ላባት እንዴት ነህ ያባ ደህና ነህ እንደምን አለ ደህና ነህ እንዴት ነህ አለን ስላገኘኋችሁ በጣም ደስ ብሎኛል አዲስ አበባ እንዴት ነው ታዲያ ወደድከው ይሄው እንደዚህ ያስፈራል ደመናማው ዳቂ ያሳያቸው ምን እንደሚመስል ሁሌም እንደዚህ አለችም አዲስ አበባ እሺ የኔ ናስ ነው ያው ጋይስ እንግዲህ ተቀብለናቸዋል መጥቷል ልጃችን እዚህ ተገናኝተናል ባካ ቲክቶከር ሞል ፈልጋለህ ላስጀምርህ ቲክቶክ እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን 40 ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ የ40 ምንጭ ቢዝነሶች አይደል እንዴ ያው ያባትሽ ህይወት ይቀየር ነው ደስ አለ አሁን ዛሬ ቀጥታ ደክሟቸዋል አልጋ እንይዛለን አሪፍ ሆቴል አስገባቸዋለሁ መዝናናት ትፈልጋለህ መጫወቻ ቦታ መኪና ነድተህ ታውቃለህ ላስነዳ መኪና ማርያም ላግባሽ ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ ስማቸው እንድታውቁ ማለት ነው ስም ማን ነው ያባት ስሚ ጸጋዬ ሲያስ ይባላል ጸጋዬ ሲያስ ይባላል አንተ ስም ማን ነው ሀያል ጸጋዬ ሲያስ ይባላል ሀያል ስም ሀያል ነው ዋው የሚገርም ስም እናቱ ጥላው ጠፋች በሁለት አመቱ አንተ ብቻ ነው ያሳደግከው ከዛ አጋዥና ጨመርኩ ትምህርት ይማራል አሁን ትምህርት አንድ ያክፍል ነው በስራ ጋር ትንሽ ቲካ ምናምን ይኖራል አስተኔ ምናምን ለማድረግም አልተመቸኝም ያው ትምህርቱን እንዲሄድና እንዲመጣ ምናምን ታደርጋለህ እንዳቀኝ ምንድነው የምትሰራው አንተ እኔ አናጺነት ገንቢነት ምናምን ባገኘው ነገር ሰርቼ ነው አስተዳደረው አናጺነት ገንቢነት ነው የምትሰራው ምን ሆነ አይ ድንጋይ መተው አፈሰሰ አይሰራም ስልክ አይ ጥሪ ብቻ ትቀበላለች አረ ታዲያ እንዴት ነው ያወቀኝ እኔ ልጆች እንዲ ብሎ እያወራ ወይ ትንሽ ሰዓት እንዲ ያደረገ እንዲ በስሉ በልጆች በሌላ ስልክ ያየኝ ነው ያየ ነው እና ከቤት አትወጣ ትንሽ ጆሮ ምናምን አሞ ነበር ከቤት አትወጣ ብዬ ወደ ስራ ሲሄድ አዶናንስ መጥቶ አንተ እዚህ ቁጭ ብለሃል ብላ የሆነ ልጅቷ ግቢ ልጅቷ ነገረች ሮጦ ወጣ እና ባህሪው ሲጀመር ችኩል ነው እንደገና ሰው የሚል ነገር አይሰማም ቀጥ ብሎ የደረሰበት ቦታ ፍላጎቱን እስከሚያገኝ ድረስ ይሄዳል አረ በዛ አጋጣሚ እየሾለኩ ገባዋል እየሾለኩ እንደምንም የደርሻ ባባ እኒ ለፍሎነ ማይኩን እንደዛ ቆመ ባባ ስትል ሰብቻለሁ ማ እኔ ባባ እያልኩኝ ነበር ስላወኩ በጣም ደስ ብሎኛል ሁሉም ነገር የሚሆነው እንግዲህ በእግዚአብሔር ነው አዎ በቃ ይሄ ልጅ እንግዲህ ምንም ካሜራ ላይ ያዘ ለፎቶ አይደለ ለቪዲዮ አይደለ በቃ በንጽህና መጥቶ ነው ጄኒ ሳመው እኔም አላስታውስም እውነት ለመናገር ቋላ ወረ በቃ እግዚአብሔር ሲገፋ ግን
አረ እሱ አደጋጉ ራሱ ሲያሳድግ ማለት ነው በጣም መከራ ችግር ምናምን ውስጥ እና ከዛ አልፎ ደግሞ ዛሬ እንዴት እንደሆነ በቃ እግዚአብሔር ነው ብዬ አሰብኩ። እና ችግር የለውም ፈታ አድርግሻለሁ ዛሬ ነገ ፈታ ነው የምትይዝም ብለሽ ሞስድሽ ቦታዎች ምናምን ሞስድሽ ቦታዎች ዝንጥ ብለሽ ነው የምትሄጂው ነገ። እሺ አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደለ? ምን ትመስላለች ብላችሁ ታስባላችሁ? አዲስ አበባ በጣም አሪፍ ነው። ያው እንግዲህ እኛ ውስጡን ባልገባም በዚህ ብታይ በጣም ታምራለች፣ በጣም ደስ ይላል። አረ ስለዚህ አብረን አዲስ አበባ እናሳያችኋለን። ትንሽ በቦሌ መንገድ አድርገን እንሄዳለን ማለት ነው። በላይቱ ሌትስ ጎ። ከ1 እስከ 10 ስንት ትሰጣላችሁ? ካያችሁ በኋላ ሬት ነው የሚባል አንተ በአማርኛ ምንድነው ሬት? ምን ያህል አዲስ አበባ ምን ያህል ጥሩ ነች ትነግሩናላችሁ ማለት ነው። ካየን በኋላ አንተ አያ እሺ ሃይ ፋይቭ። በአርባ ምንጭ ከተማ ጉብኝት ወቅት በድንገት የተቀረጸ አንድ አጭር ቪዲዮ የብዙዎችን ልብ ማረከ። በቪዲዮ ላይ አንድ ትንሽ ሕፃን የይዘት ፈጣሪውን አዶናይን አግኝቶ እጁን አጥብቆ ሲስመው ይታያል። አዶናይ በወቅቱ ባያስተውለውም በሌላ ሰው ተቀርጾ የማህበራዊ ሚዲያ መነጋገሪያ የሆነው ይህ የፍቅር ምስል ዛሬ ትልቅ ተአምር ይዞ መጥቷል። ይኸው ቀኑ ደርሶ አዶናይ ያንን ሕፃን ከአባቱ ጋር ወደ አዲስ አበባ አስመጥቷቸዋል። የዚህ ሕፃንና አባት ህይወት ግን ከጀርባው ሌላ ልብ የሚነካ ታሪክ አለው። የሕፃኑ እናት ጥላቸው ከሄደች በኋላ አባቱ ብቻውን በቀን ስራና በጉልበቱ ልጁን በታላቅ ተንከባካቢነት እያሳደገ ይገኛል። የእግዚአብሔር ነገር ድንቅ ነው። አባት ለልጁ የከፈለውን ዋጋ ሊመልስለት ሲል ማንም ባልጠበቀው መንገድ በዚህ ትንሽ ልጅ ፍቅር በኩል መንገድ አበጀለት። እግዚአብሔር ስራው የሚደንቅ አምላክ ነው። በትንሹ አጋጣሚ የሰውን ህይወት ይለውጣል። ጋይስ አዲስ አበባ እንግዲህ መኪና ውስጥ ሆኖ አይተዋታል። ከ1 እስከ 10 አዲስ አበባ ስንት ትሰጣታለህ? ከ1 እስከ 10 1 አታምርም፣ 10 ደግሞ በጣም ነው የምታምረው፣ 9 ደግሞ ታምራለች፣ 7 ታምራለች፣ ግን ትንሽ የጎደለባት ነገር አለ። ስንት? ቆይ ጸጋዬ አይዞህ ስንት በላት ቱታ ስንት? እሺ ጸጋዬ ገና ባይዞ አዲስ አበባ ላይ ያጫወት የምወስዳችሁ ቦታዎች በቃ ተአምረኛ በቃ እነዚህ ፈረንጆች የሚውሉበት ምናምን ቦታ አለ አይደል? እዛ ነው የምወስዳችሁ። እሺ እኔ መግቢያ ላይ 10 ሰጥቻለሁ። እንግዲህ ወደ አዲስ አበባ ገብተዋል። ነገ ደግሞ ሌላ ቭሎግ ጠብቁ፣ ይዣቸው እዞራለሁ። አሪፍ ቦታዎች አዲስ አበባ ላይ ያሉት ቅንጡ ላግዠሪ ቦታዎች ነው ይዣቸው የምገባው። በቃ በጣም ባለሀብቶች የሚገባቸው ቦታዎች ዝንጥ ብለ መጀመሪያ ጸጉራችሁ ትሰራላችሁ። እኔ ያው ዛሬ ቀድሜያችሁ ተሰርቻለሁ። ከዛ በኋላ ልብስ እንለብሳለን። ከዛ በኋላ የሚገርም ቦታዎች እንሄዳለን ማለት ነው። ዝግጁ? አዎ ዝግጁ ብሏል እኮ ጋይስ። አሁን ወደ ሆቴል ገብተናል። እስኪ ሪአክሽናቸው ይነሱ። ኦኬ ከዚህ በፊት ሆቴል ይዘው አያውቁም። አሪፍ ሆቴል ነው ይሄ። ስለዚህ ሪአክሽናቸው እንየው አብረን ማለት ነው። ቆይ መብራት ላምራው ማለት ነው። አቤት ተመልከተው ይልሃል። እንዴት አየነው? ያምራል። በጣም በህይወታችን አዲስ ነገር አንድ ማርያም ቤቢ ሀያል እንዴት አየው? መንገደኛ የሚያድርበት ቦታ ማለት ነው። አዎ በቃ መንገደኛ ሌላ ከተማ ስትሄድ ለመዝናናት ምናምን ሆቴል እንደዚህ ትይዛለህ ማለት ነው። ያምራል። አንቺ አሁን ልትይና እኔ አባት እዚህ ጋር ነው የምትተኙት። ቲቪ እንዴት እንደሚከፈት አሳዩ። ቲቪ እንዴት እንደሚከፈት አሳዩ። ይኸው ሪሞት ፈጣን ነው። አንተ ፈጣን ነው ጎበዝ። እዚህ ጋር ታያት እቺ አሁን ያው በራች። የኛ ጋርም ቀይ ነው ግን መቀየሪያው ነው የቲቪው። ጋይስ አሁን እራት ልናዝ ነው። ስለዚህ እራት ልዘዝላችሁና ከዛ ነገ መጥቼ አያችኋለሁ። እሺ ለአንተ በርገር መርጬልሃለሁ። ኮካ ትወዳለህ? አይ አንድ በርገር
እስኪ ቺዝ በርገር፣ ከዛ ደግሞ አንድ ደግሞ መረቅ ጥብስ፣ አንድ ደግሞ መረቅ ጥብስ፣ ከዛ የሚጠጣ ደግሞ ውሃ አለ አይደል? ያው አንድ ኮካ፣ ከዛ ነው ከውጪው። ከዛ አንተ ምን ትፈልጋለህ የሚጠጣ? ምሪንዳ አለ እንዴ? እሺ አንድ ምሪንዳ እና አንድ ኮካ ከውጭ፣ በርገር እና ጭቅና ጥብስ በቀዩ ነው ክሬዲቱን ሩም ላይ። እሺ ነው አባት ወደ ሩም ይምጣ። እሺ ቴንክ ዩ። በቃ እራት ይመጣላችኋል። ነገ መጥቻ ያዋቸዋል። ሻወር ማድረግ ከፈለጋችሁ ሽንት ቤት ላሳያችሁ እስኪ። ሽንት ቤት እስኪ ነው ሽንት ቤት ይመስላል። እዚህ ጋር ቆመን ሻወር ታደርጊያለሽ። እዚህ ጋር እምቢ ካልሽ አባትሽ እንደዚህ አንተ ማለት ነው ትታጠባለህ። አትታጠብም? እንደዚህ አድርጋ ያሳጥባል ማለት ነው የኔ አባት። በቃ ደህና ደሩ። እሺ ቻው። ነገ መጥቻ ያያችኋለሁ። ሻወር አድርጉ ምናምን ሪላክስ ተዝናኑ። ነገ እንገናኛለን። እሺ በቃ አበሉ። ቻው። ደህና ደሩ። ባይ ደሩ። እንግዶቹ አዲስ አበባ እንደገቡ ለመጀመሪያ ቀን በተዘጋጀላቸው ጥሩ ሆቴል ያረፉ ሲሆን አዲስ አበባን በትንሹ ዞረው ቃኘት አድርገውታል። አዶናይም በበኩሉ በቀጣዩ ቀናቶች ከተማዋን በሰፊው እንደሚያዝናናቸውና ደስ የሚል ጊዜ እንደሚያሳልፉ ቃል ገብቶላቸዋል። የአንድ ሕፃን ንጹህ ፍቅርና የአንድ አባት እውነተኛ ትግል ዛሬ በፈጣሪ መልካምነትና በአዶናይ ደግነት አዲስ ምዕራፍ ከፍቷል። ጋይስ አሁን እራት ስለዚህ